የአክሱም ወንድሞቻችን ግፍና መከራ ሲመጣልህ ላይክ አድርገህ ወይም አላህ ይርዳቸው ብለን እምንተው ጉዳይ አይደለም። ጥሩም አላህ ነው እየረዳቸው ያለው። ማን ነው አክሱምን ገዳም ያደረጋት? አክሱም ተወልዶ እዛው ያደገ ሙስሊም መብት የለውም? እንዴት ነው እዛች ሀገር ላይ አዛን ብሎ መስገድ የሚከለከለው? አጥፍተሃል ይቅርታ ጠይቅ ብትሉኝ ዝግጁ ነኝ። እሱ የመሳደብ መብት የለውም፣ እኔ ግን ያለ መሳደብ መብት አለ። በጣም በስሜታዊ ንግግር ስትናገሩ አይቻለሁ። ቆም ብሎ ሁለቱንም አመዛዝኖ ነው አንድ መሪ አንድ ባለስልጣን የሚናገረው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ የሙአዝ ሚዲያ ቤተሰቦች ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። ላይክ አድርጉት፣ ሰብስክራይብ ማድረግ እንዳዘነጉ እያልኩኝ ወደ ገደለው እናልፋለን ማለት ነው። በዛሬው ቪዲዮአችን የምንዳስሰው በመጀመሪያ ጠቅላይ ሚኒስተሩ በሰሞኑ መነጋገሪያ ሆኖ የነበረበትን ጉዳይ ምላሽ የሰጠበትን ቪዲዮ አስደምጣችኋለሁ። ቴዲ አፍሮ እሱን አስመልክቶ እንግዲህ በቀጥታ የተናገራቸውን ንግግሮች በርካታ ሰዎች በሚዲያ እየተቀባበሉት ይቅርታ መጠየቅ አለበትም እየተባለ ስለነበረ ለዚህ እንግዲህ ጠቅላይ ሚኒስተሩ የተናገረው ነገር አለ፣ እሱን አስደምጣችኋለሁ። ወደ ሁለተኛውና ወደ ዋናው ነጥባችን ስናልፍ ደግሞ ምንድነው ካላችሁ አክሱም ላይ ያሉ ወንድምናቶቻችን ግፍና መከራ እየዘነበባቸው ስለሆነ ይሄንን ግፍና መከራ እነሱ ብቻ ሳይሆኑ እኛም ከጎናቸው ልንቆም ይገባል በሚለው ዙሪያ እና ኡስታዝ በድሩ ሁሴን የተናገሩት ንግግር አለ። ጥብቅ የሆነ መልእክት አለ፣ እሱን አሰማችኋለሁ። ሁላችሁም ቪዲዮ ላይክ እና ሼር ማድረግ እንዳትዘነጉ። በቀጥታ አሁን ወደ ቪዲዮዎች እናልፋለን። በመጀመሪያ እንግዲህ ወደ ጠቅላይ ሚኒስተሩ ንግግር እንለፍና ሌሎቹን አብረን እየሰማን እንቆያለን። በቀጥታ ወደ ቪዲዮ። እኔም መሳደብ መብት ይመስላል። እኔም መሳደብ መብት አይደለም። እኔ ስሰደብ ፍርድ ቤት ሄጄ ሰደበኝ ብዬ ማሳሰር ይችላል። ይሄን ሐሳብ ነው መቃወም የሚቻለው እንጂ እኔን እንደ ሰው እየሰደበኝ መንግስት የሚቃወም ነው ሰው አለ። ይሄ ስህተት ነው። እኔ ያለ መሰደብ መብት አለኝ፣ እሱ የመሳደብ መብት የለውም። እኔ ግን ያለ መሰደብ መብት አለኝ። ፖለቲካሊ ሐሳቤን በሚመለከት ችግር የለም። ስብዕናዬን በሚመለከት ግን ተገቢ አለ። ከዛ ይጀምራል። ሚዲያ ላይ ያሉት አያችሁ ታፍኖ የቆየች ስለሆነ ከፈት ሲደረግ ክፋታው በጣም ብዙ ነው። አጥፍተሃል ይቅርታ ጠይቅ ብትሉኝ ዝግጁ ነኝ። በግል ከማንም ጸብ የለኝም። በግል ወቀሳ ካለም ይቅርታ ለጠይቅ ዝግጁ ነኝ። የፍርድ ስርዓት ኮምፕሮማይዝ ማድረግ ግን አልችልም። እኔ ጋር ሽማግሌ በመላክ የሚፈታ አድርጋችሁ የምታስቡ ኃይሎችም በዚሁ ብታስቡበት አልችልም። እኔ ምህረትና ይቅርታ እንደ መንግስት የሚያሰጥ ጉዳይ የፍርድ ፕሮሰስ ካለቀ በኋላ በዚያ የሚታይ ከሆነ መንግስትን ምህረት አድርግ ይቅርታ አድርግ ሊባል ይችላል። በወንጀል ጉዳይ ላይ ያለን ሰው ግን እኔ ስፈልግ ይቅርም ስፈልግ የማስር ከሆነ አደገኛ ነገር ነው። ይሄን ባይታሰብ ጥሩ ነው። ትችት ማቅረባችሁ የሚቆረቁር ነገር አይደለም። የመሰላችሁን በሰላማዊ መንገድ ማቅረብ መብታችሁ ነው። ሐሳብ እስከሆነ ድረስ የግለሰቦች ኦፒኒየን ሳይሆን በማስረጃ በሁኔታ የተተነተነ ሐሳብ እስከሆነ ድረስ ምንም ችግር የለም። በዛም ደግሞ ሰው መጠየቅ አንፈልግም። ጥፋት ካለም አብረን እያረምን ብንሄድ ነው የሚሻለው። እናንተ መኖር እኮ አትችሉም መስሏችሁ ነው እንጂ ከብልጽግና ሊስት ከሆነው ሰው እኩል ከናንተም ሰው ሊስት ሆኗል የሚገደል። ይሄ ሰላም ለሁላችን ነው፣ ለአንድ ወገን አይደለም። እና ሰላሙን በጋራ ማስጠበቅን ብናስብ ነው የሚሻለው። እንግዲህ የጠቅላይ ሚኒስተር ምላሽ ይሄንን ይመስላል። እንግዲህ ሚዲያ ላይ የወጣ ነገር አይበርድምና አንዱ ሲቀባበል መልእክቱም በጣም ከባድም ነው በማለት ለብዙ ሰዎችም አስቆጥቷል። ሲቀጥልም ደግሞ ይህንን ነገርም እንዲበረታታ አይነት ስሜት ያላቸው ሰዎች በርካታ አስተያየታቸውን እየሰጡበት ነበር የቆየውና ስለዚህ ይሄ ነገር ደግሞ በህግ ማስጠየቅ እንደሚችልና እሱን ሊያስወቅሰው እንደሚችል ያው ጠቅላይ ሚኒስተር የነገራችሁን ይመስላል ምላሹ። የሚደግፍም ሰው ቢኖርም ግን ደግሞ በዚህ ልክ ጠቅላይ ሚኒስተር መናገር የለበትም የሚሉም በርካታ ሰዎች አሉ። ሁሉም የራሱን አስተያየት ቢናገርም ጉዳዩ ግን በህግ ማስጠየቅ እንደሚችል አረጋግጦ ጠቅላይ ሚኒስተር ዶክተር አብይ አህመድ ተናግሮታል ማለት ነውና በዚህ ልክ ነበረ ይሄ ጉዳይ የነበረው። ወደ ቀጣይ እንለፍና ስለ ጠቅላይ ሚኒስተሩ ምላሽ የሰጠበትን ቪዲዮ አስመልክቶ ዮኒ ማኛ የተናገረው ነገር አለ። በፍትህ ማንኛውንም ነገር ሚዛናዊ አድርገህ ልትመለከት ይገባል የሚል አይነት እሳቤ ይዞ እየተናገረ ያለበትን ቪዲዮ ላስደምጣችሁና ከዛ አስተያየታችሁን እናንተም ኮሜንት ላይ ታስቀምጣላችሁ። እኛም ደግሞ ወደ ቀጣይ ቪዲዮቻችን እናልፋለን ማለት ነው። እስቲ የዮኒ ማኛ ንግግር እንስማ። ሰላም እንዴት ናችሁ?
ክብሩ ይስፋ የእናትና የልጁ ሁሉ ነገር አማን። ወደ ገደለው እንግባ። ዶክተር አብይ በመጀመሪያ ደረጃ ምንድን ነው ማለት የምፈልገው የኛ እድሜ ሆኖ በጠቅላይ ሚኒስትር ደረጃ ላይ መቀመጡ እጅግ ልናደንቀው ይገባል። ከፖዚቲቭ ነው መጀመሪያው። የኛ እድሜ ሆኖ የመሪነት ደረጃ ላይ መቀመጥ ቀላል ነገር አይደለም። ኢትስ አሜዚንግ ግሬት ጆብ። በዛ በጣም ነው ማደንቀ። ሌላው ምንድነው በአንዳንድ ነገሮች ኢትዮጵያ ላይ በተሰሩ ነገሮች አሁንም አድንቆታለኝ። ስለዚህ በዛ በሚሰሩ ነገሮች ላይ እንደማመሰግነው ያህል አንዳንድ ነገሮች ደግሞ ምን ማድረግ አለብኝ? የሚቃወሙ ነገሮችን እቃወማለሁ። ትችቶች ካሉ ተቻለሁ። ስለዚህ አሁንም የምለው ምንድን ነው የተሰሩ ነገሮች ለልማት ተብሎ የተደረጉ ነገሮች ሲሰሩ ሌሎችን እየጎዱ መሆን አለበት ብዬ አላስብም። ለምሳሌ አዲስ አበባ ተቀየረች ስንል ብዙ ደሃዎች ተፈናቅለውባት ነው። ብዙ ደሃዎች አልቅሰውባት ነው። ብዙ ደሃዎች ህይወታቸው ጠፍቶ ነው አዲስ አበባ ምን ተባለች ለማች የተባለችው። ምክንያቱም እንደው በፍቅር በመልካም ነገር መስራት ከተፈለገ እዛ አካባቢ ያሉ ሰዎች አሁን ፒያሳ ልትል ትችላለ፣ ዶሮ ማነቂያ ልትል ትችላለ፣ ሌላ ቦታዎች ልትል ትችላለ። በሁለት በሶስት ኮንዶሚኒየሞች ምን ማድረግ የሚችሉ ናቸው። እዛ ላይ መኖር የሚችሉ ህዝቦች ነበሩ የተፈናቀሉት ማለት ነው። ጎዳና ላይ የተጣሉት ማለት ነው። ይቻል ነበረ። ፍላጎቱ አይደለም። ያንን ሰው መንቅሮ ለባለ ሀብቶች ያንን ቦታ ሰጥቶ ባለ ሀብቶች ፎቅ ሰርተውበት እንደፈለጉ የፈለጉትን ብር እንዲያጭቁበት ነው የተደረገው። ያንን እንደ አንድ ሀሳብ ነው የማቀርበው። ሌላው ምንድን ነው በአክቲቪስቶች ላይ በተነሳ ነው። አንድ አርቲስት ወደ አክቲቪስትነት ከተቀየረ ምንድን ነው ቫሊዩን አጥቷል፣ ቦታውን ቀይሯል ብለህ ስትናገር ሰማውና እስቲ እኔም ደግሞ የሆነች ነገር ልበል። ይሄ ነገር ግን ይታያቸዋል። አንዳንዴ ከጠቅላይ ሚኒስትር ወይም ከትልልቅ ባለስልጣኖች የማይጠበቅ ንግግር ስታደርጉ የራሳችሁን ቤት የሚያንኳኳ ነገሮችን ዞር ብላችሁ ባለማየት ነው። ብዙ ጊዜ ማስተዋል እሱ ላይ አይታየኝም። ለምንድን ነው እነ ካሙዙ ሲያጨበጭቡ ይቻላል? ካሙዙ አርቲስት አይደለም? እናንተ ጋር ገብቶ ሲያጨበጭብ ፖለቲካ ምርጫ አድርጎልኝ ሲልስ ይቻላል? ብልጽግናን ደግፌ እኔ እመረጣለሁ እያለ ማለትስ ፖለቲከኛ መሆንስ ይቻላል ወይ? እናንተን የሚደግፉ ከሆነ ይቻላል። እነ አቤል ሙሉጌታ አርቲስት አቤል ሙሉጌታ አሁን ዘማሪ ነኝ ጴንጤ ነኝ ብሎ ሸዋሸዋ የሚሰራው አቤል ሙሉጌታስ ይቻላል? ሌሎችም አርቲስቶች ከዚህ መንግስት ጋር የሚያጨበጭቡ አርቲስቶች ለነሱ ይፈቀዳል? የእናንተን የሚደግፍ ከሆነ አክቲቪስት አይባልም አይደለ? አጎብዳጅ ስለሆነ ስሙ ማለት ነው። ለህዝብ ድምፅ የሚሆን ከሆነ ግን በጣም በስሜታዊ ንግግር ስትናገሩ አይቻለሁ። ቆም ብሎ ሁለቱንም አመዛዝኖ ነው አንድ መሪ አንድ ባለስልጣን የሚናገረው። ማጎብደድ ከሌላ አርቲስቶች ከፖለቲካ ውጡ ብላችሁ መናገር አደባባይ። የእናንተን የሚደግፍ አጨብጫቢ ሲሆን ግን ይጨበጨብለታል፣ መድረክ ይሰጠዋል፣ ብዙ ቦታዎች ላይ በክብር ይጠራል። የእናንተ የህዝብ ድምፅ የሚሆኑ ሲሆኑ ደግሞ ማናጀሮቻቸው ምክትል ማናጀሮቻቸው የነ ቴዲ አፍሮ ይታሰራሉ። እነሱንም በአይነ ቁራኛ መታየት ይጀምራሉ። ይሄ ስህተት ነው። ቴዲ አፍሮ የተናገረውና ከ70 ሚሊዮን በላይ ቪው ሊያገኝ የቻለው የህዝብ ድምፅ በመሆኑ ከኢትዮጵያ ከግማሽ ሚሊዮን ህዝብ በላይ ቴዲ አፍሮ ቪው ያገኘበት ሪዝን የህዝቡ ኑሮ ከ70 ሚሊዮን በላይ አሞታል ማለት ነው። ሌላውስ ደግሞ ሃይማኖተኛ ሆኖ አክቲቪስት መሆን ይቻላል? እንግዲህ አብዛኛው ሲያለቅሱ የነበሩት ፓስተሮቹ ናቸው፣ ሐዋርያ የሚባሉት ናቸው። ቴዲ አፍሮ ማለት ዘፈንን አውግጃለሁ እያሉ በሴቶችም በወንዶችም ሲለፈልፉ ያሉት እነሱ ናቸው። ታዲያ ዘፈን ኃጢአት ነው ከተባለ ለምን ይሰማሉ? ለምን የቴዲ አፍሮ ዘፈን ብቻ ተደመጠ? ለምን ሌሎቹ አልተሰሙም? አያችሁ፣ ለምን እናንተስ አልተቃወማችሁም? ለምሳሌ ቴዲ አፍሮን ሰድቦ ዘፈን ለሰሩ ሰገጥያሞች ለምንድን ነው ለነሱስ አስተያየት ያልተሰጠው? ለምን? መንግስትን ከደገፈ ምንም አክቲቪስትነት ይቻላል። እናንተ የሚደብራችሁ መንግስትን ትችት የሚሰጥ አክቲቪስት ነው ሀገር የማይገባው ሀገር ላይ እርምጃ የሚወሰድበት
ኑሮ የሚመሰቃቀልበት ብልጽግናን ተቃውመው የተቸ ብቻና ብቻ ነው። ይሄን ደግሞ ልታስተካክሉት ይገባል። እናንተ ዶላር አይደላችሁም። ሁሉም ሊወዳችሁ አይችልም። ስፔሻሊ ደግሞ ለንጹሃን ህዝብ አልተሰራም። እውነቱን እነግራለሁ። ለባለ ሀብት ተሰርቷል፣ ለሌባ ተሰርቷል፣ ለዘራፊ ተሰርቷል፣ ለጥቅመኛ ተሰርቷል። ለንጹህ ምስኪን ግን አንድም ባልታበሰም ጋራንቲድ ፖለቲካ ለመስራት ካልሆነ ፖለቲካ ስትሰሩ አደባባይ ታስቀምጡና እያስለቀሳችሁ የአንድ ኮንዶሚኒየም ትሰጡና ሚሊዮን ታስጨዋላችሁ። እንደዚህ አይነት ነገር ነው ያየነው እንጂ ለውጥ የለም። እውነቱን ልንገርህ ለውጥ የለም። መንገዱ ተሰራ ምናምን መንገድ የጀመረችው መስራት ህወሓት ትባላለች፣ ኢህአዴግ ይባላል። አንተም ነበርክበት። ኢህአዴግ ቀለበት መንገድ በመስራት ይሁን ፍሪዌይ በሚባል ይሁን ትሬን ይሁን ካሌጅ ይሁን ሆስፒታል ይሁን ኤቭሪ ፕሮጀክት አሁን 90% ፕሮጀክቱ የተሰራው ኢህአዴግ የሚባለው በሰራው ባወጣው እቅድ ነው። የእናንተ ጭማሪ ነገር የለበትም። ሌላ ልጨምር፣ አባይ ተገድቧል ብላችኋል። አባይ ገድመን ትልቅ ፕሮጀክት ሰርተናል ብላችኋል። አባይ ተገድቦ ጥቅሙን አላየንም። መብራቱ ምንም እየሰራ አይደለም፣ ውሃውም እንዳለ ነው። ምንም የመጣ ለውጥ የለም። ታዲያ አባይ የተገደበው ለባህሉ ድምቀት ነው ወይስ ፎቶ ለመነሻ ነው? ስላልገባኝ ነው። ምክንያቱም አባይ ከተገደበ ቆይተዋል። ላስት ይር ነው የተገደበው። ስለዚህ እስካሁን ግን ምንም አይነት ውጤት እያሳየ አይደለም። ምንም አይነት ውጤት ወዲያው ከተገደበ በኋላ ወደ ውጤቱ ነው የምንሄደው። ከዛ እንቀይራለን ኢትዮጵያን የሚባል ፕሮጀክት ነበር። መብራቱ ያው ነው፣ ውሃው ያው ነው፣ ኑሮ ውድነት ያው ነው፣ ሁሉ ነገር ሰው እየተሰቃየ ነው። እና ቴዲ አፍሮን ከ70 ሚሊዮን በላይ በ6 ቀናት ውስጥ ሊሰማ የቻለው በምን ምክንያት ነው? የህዝቡ ስሜት ስለሆነ የህዝቡ ስሜት ነው። ስለዚህ አክቲቪስት ወይም ደግሞ ብቃት ያላቸው በአርት ደረጃ ንጉሥ የተባሉት ሲሰሩ አዳምጡ። ህዝቡን እውነት ጠቅመነዋል ወይስ በድለነዋል? የእናንተን አጨብጫቢ አስወጥቶ ሆ ማስባል እውነታን መናገር አይደለም፣ እውነትን መደበቅ እንጂ። ስለዚህ ይህን ነገር እንድታሻሽሉ ነው። ዶክተር አብይ ትሰማለህ ብዬ ስለማስብ ነው ይህን የምናገረው። የተናገርኩትም በሚገባችሁ በጨዋ ቋንቋ ነው። መሳደብ እንችላለን፣ ችግር የለብንም። እኛ አሜሪካ፣ አውሮፓ ለምንኖረው ግን ጥቅም የለው። ብንነጋገር እንደ አንድ ሀገር ተነጋግረን ሀገሪቷ ህዝቧ የማያዝንበት የማያለቅስበት ህዝብ ቢኖር ጥሩ ነው። እንደዚህ ዘመን የኢትዮጵያ ህዝብ ተገሎ አያውቅም፣ ተጨፍጭፎ አያውቅም፣ ተፈናቅሎ አያውቅም። ይሄንን አንተም ትመሰክረዋለህ ሳሎን። ስለዚህ ይሄን ነገር ብታስተካክሉና የህዝብን ይሄ አጨብጫቢውን ሳይሆን የእውነተኛ ህዝብን ድምጽ ብትሰሙ መልካም ነው ላለው። እንግዲህ በቴዲ አፍሮና በጠቅላይ ሚኒስትር በዶክተር አብይ አህመድ መካከል ባለው ጉዳይ ላይ ሁሉም የየራሱን አስተያየት ቢሰጥም ዮኒ ማኛ ደግሞ ፍትህ የጎደለው አመለካከት አይነት ነገር ነው ብሎ በማሰብ ለጠቅላይ ሚኒስትሩ ይሄንን የመሰለ ምላሽ ሰጥቶ ለሌላው ማህበረሰብ ልክ በቲፎዞና በውዴታ ብቻ ፍትህ በጎደለው መልኩ የሚከድ አይነት ጉዞን እያወገዘ የተናገረው መልእክት ይህንን ይመስላል። ለማንኛውም ወደ ዋናው ፖይንታችን ስናልፍ ይሄ ቪዲዮ በጣም ከምንም በላይ ሊያሳስበን የሚገባበት መንገድ ምንድነው ታላችሁ? አክሱም ላይ በርካታ ሙስሊም ወንድሞቻችን እየተሰቃዩና ግፍ እየዘነበባቸው ይገኛል። ይሄ ጉዳይ ከምን ተነሳ? ለምንስ ሊቆም አልቻለም? የሚለው የሁላችንም የውስጥ ህመም ነውና ይህን ነገር በተመለከተ ኡስታዝ በድሩ ሁሴን የተናገረውን መልእክት እንስማውና ወደ ውስጣችን አስገብተን በትክክል ተረድተነው የምንችለውን ሁሉ እናደርግላችሁ እወዳለሁ። የኡስታዝን መልእክት እንስማ። ማነው አክሱምን ገዳም ያደረጋት? አክሱም ተወልዶ እዛው ያደገ ሙስሊም መብት የለውም? እንዴት ነው እዛች ሀገር ላይ አዛን ብሎ መስገድ የሚከለከለው? ሂጃብ አድርጋ መማር እንዴት ነው የምትከለከለው? እህታችን 159 ተማሪ አግደህ ከዛ ውስጥ 12ኛ ክፍል ተማሪዎች አሉ፣ 8ኛ ክፍል ተማሪዎች አሉ። ምንድነው የሚሆኑት እነዚህ ልጆች?
የአክሱም ወንድሞቻችን ግፍና መከራ ሲመጣልህ ላይክ አድርገህ ወይም አላህ ይርዳቸው ብለን እምንተው ጉዳይ አይደለም። ድሮም አላህ ነው እየረዳቸው ያለው። የኔና አንተስ ሚና ምንድነው? ናም የትንሽ ቀን ጩኸት ነው አጀንዳ ነው ይተውታል ብለው ሊያምኑ ይችላሉ። ከዚህ በኋላ ግን ከ1 ሚሊዮን በላይ መጮህ ካለብን መብታቸው እስኪከበር ድረስ እንጮሃለን። የጭቆናው ጊዜ ዳግም ላይመለስ ከመሬት በታች ተቀብሯል። ቪዲዮውን በደንብ ሸር አድርጉት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንግዲህ ኡስታዝ በድሩ ሁሴንም እንደነገረን ወንድማችንም እንግዲህ እንዲያስተላልፈው አክሱም ላይ ያለው ጉዳይ በጣም ከባድና ለሁላችንም ሊያመን የሚገባ ጉዳይ ነው። አክሱም ማለት አሁን ላይ እኔ እንደተመለከትኩትና እንደገባኝ ከሆነ በሂደት የጋዛን አይነት ስሜት እንዲሰማን አይነት ነገር እያደረገችን ያለች ቦታ ናት ብዬ ነው የማስበው ኢትዮጵያ ውስጥ። ስለዚህ እስራኤል ጋዛ ላይ ያን ሁሉ ጥቃት ስታደርስና አሁን ላይ የጋዛ ህዝብ እንደዚህ በስደትና በረሃብ እየተንገላታ ስናየው እያዘን እንጂ ምንም ልናደርገው አልቻልንም። አሁንም አክሱም ላይ ያለው ነገር ወደፊት የሚያመጣውን ነገር ባናቅም ግን ሁኔታዎቹ እንደዚህ አይነት ነገር እንደሚከሰትና እንደሚፈጠር እያሳዩን ይገኛሉ። ይህን ነገር ደግሞ ማንኛውም ሙስሊም ነኝ የሚል አካል በሙሉ ሊተባበርና ሁሉም ኃላፊነትና አለብኝ ብሎ ሊነሳበት የሚገባ ጉዳይ ነው ብዬ አስባለሁ። አላህ ነስሩን ቅርብ ያድርገው። ወንድምናቶቻችንም አላህ ነጃ ያውጣቸው። ልክ እነዚህ አይነት መልእክቶችንም ደግሞ የምታዩና የምትሰሙ ሁሉ አላህ የምትሰሩትንም ሆነ ያላችሁበትን ነገር ሊያስተካክልላችሁና በረካ ሊያደርግላችሁ ዘንድ ቪዲዮውን በደንብ ላይክ፣ ሼር ያደርጋችሁ የምችሉትን ሁሉ አድርጉላችኋለሁኝ። እንግዲህ ይህን ይመስላል የዛሬ ቆይታችን። በአስተማሪ ፕሮግራም እንደተገናኘን ተስፋ አደርጋለሁ። በቀጣይ በትኩስ መረጃዎች እስከምንገናኝ ድረስ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሸር አድርጉ። ወሰላሙ አለይኩም ወራህመቱላህ።